በአፍሪካ እምብርት ሕይወትና ሞት በቀጭን መስመር በተያያዙበት በዚህ ሰፊ ሜዳ ላይ ተፈጥሮ አንድ ጨካኝ ሕግ አላት። ኃያሉ ይገዛል፣ ደካማው ይሰዋል። አብዛኞቹ እንስሳቶች የሚኖሩት ከአዳኞቻቸው በመሸሽ ነው። ነገር ግን በዚህ ምድር ላይ እርስ በእርስ ለህልውናቸው ሳይሆን ለፍጹም የበላይነት የሚዋጉ ሁለት ኃያላን አሉ። ይህ ውጊያ ተራ የምግብ ሽሚያ አይደለም። ይህ በሺዎች ለሚቆጠሩ ዓመታት በትውልድ መካከል ሲሸጋገር የመጣ በደም የተጻፈ የዘመናት ጥላቻ ነው። በአንድ በኩል የሳቫናው ፍጹም ንጉሥ አንበሳ፣ በሌላ በኩል ደግሞ ምንም የማይፈራው በብልሃትና በቁጥር የተደራጀው የጨለማው ሰራዊት ጅብ። ቻናሉን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። የዚህን ጦርነት ጥልቀት ለመረዳት አስቀድመን የሁለቱም ተዋጊዎች ተፈጥሯዊ የጦር መሳሪያዎች መመርመር አለብን። ወንድ አንበሳ እስከ 190 ኪሎ ግራም የሚመዝን ፍጹም የጦር ማሽን ነው። የፊቱ የጡንቻ ጥንካሬ ከአስፈሪው ጥፍሮቹና በአንድ ንክሻ አጥንትን ከመሬት ጋር የሚያያይዘው የመንጋጋ ኃይሉ ጋር ተደምሮ በምድር ላይ ካሉ ፍጥረታት ሁሉ አደገኛ ያደርገዋል። አንበሶች የቡድን ጥቃት ብቻ ሳይሆን ብቻቸውን የትኛውንም አዳኝ የመደምሰስ ችሎታ አላቸው። ነገር ግን አብዛኛው ሰው ጅቦችን ዝቅ አድርጎ ይመለከታቸዋል። ይህ ትልቅ ስህተት ነው። የጅብ የመንጋጋ ኃይል ከአንበሳ ይበልጣል። የጅብ ጥርስ የጎሽን አጥንት እንደ ብስኩት የመስበር አቅም አለው። ከዚህም በተጨማሪ ጅቦች ከአንበሳ የበለጠ የልብ መጠን አላቸው። ይህም ሳያቋርጡ ለሰዓታት ረጅም ሰዓት እንዲሮጡ ያደርጋቸዋል። ከሁሉም በላይ ግን የጅቦች ማህበራዊ መዋቅር ውስብስብ ነው። ማህበራቸው የሚመራው በሴቶች ሲሆን የአንጎላቸው ክፍል ለቡድን ስራና ለስልት የተሰራ ነው። ቁጥራቸውም ትልቁ የጥፋት መሳሪያቸው ነው። በአፍሪካ የዱር ዓለም ውስጥ ነፃ ምግብ የሚባል ነገር የለም። አንበሶች ያደኑትን ጅቦች ሊቀሙት ይሞክራሉ። ጅቦች ያደኑትን ደግሞ አንበሶች በጉልበት ይወስዳሉ። ነገር ግን ይህ ጥላቻ የምግብ ፍላጎት ብቻ ነው ብሎ ማሰብ ታሪኩን ግማሹን ብቻ ማወቅ ነው። አንበሶች ጅቦችን እንደ ተፎካካሪ አዳኝ ብቻ ሳይሆን ለቀጣይ ትውልዳቸው እንደ ዋና ስጋት ያዩአቸዋል። በመሆኑም ወንድ አንበሶች ምንም አይነት የምግብ ፍላጎት ሳይኖራቸው የጅቦችን ቁጥር ለመቀነስ ብቻ የጅብ ግልገሎችንና መሪዎችን ፍለጋ ይወጣሉ። ጅቦች ደግሞ ይህንን የበቀል እሳት በልባቸው ይይዛሉ። አንድ ያረጀ የቆሰለ ወይም ብቻውን የሆነ ወንድ አንበሳ ካገኙ ያለምንም ርህራሄ በቡድን ከበው በስቃይ ይገሉታል። ይህ ውጊያ የዘር ማጥፋትና የክብር ውጊያ ነው። ጨለማው ሲሰፍን የሳቫናው የስልጣን ሚዛን ይገለበጣል። በቀን ውስጥ የነገሱት አንበሶች በሌሊት የጅብ ሰራዊቶች ሰለባ ይሆናሉ። በዚህ ምሽት 3 እንስት አንበሶች ያደኑትን ምግብ ይዘዋል። ነገር ግን ከጨለማው ውስጥ የጅብ መንጋዎች እየወጡ ነው። 5፣ 10፣ 20 የጅብ መሪዎች በስልት ሰራዊቷን ታንቀሳቀሳለች። ከአንድ አቅጣጫ ረብሻ ሲፈጥሩ፣ ከአንድ በኩል ደግሞ ዋናዎቹ ጥቃት ይሰነዝራሉ። እንስት አንበሶች ጀርባ ለጀርባ ተገጣጥመው ለመከላከል ይሞክራሉ። ነገር ግን የጅቦቹ ቁጥር እየጨመረ ነው። እንስት አንበሶቹ በቁስልና በድካም እየተሸነፉ ነው። የጨለማው ሰራዊት ንጉሶቹን ሊጥል በዝግጅት ላይ ነው። ነገር ግን የሳቫናው ፍጹም ሕግ ገና አልተቀየረም። የወንድ አንበሳ መምጣት የጦርነቱን ዕጣ ፋንታ በአንድ ሰከንድ ውስጥ ይለውጠዋል። በአንድ ምት የጅቦቹን የውጊያ መስመር ይበትነዋል። ጅቦቹ መሪያቸው ስትወድቅ ሲያዩ በስርዓት ወደ ጨለማው መሮጥ ይጀምራሉ። በዚህም ምሽት ንጉሱ ዙፋኑን አስከብሯል። ፀሐይ በድጋሚ በሳቫናው ላይ ስትወጣ ጊዜያዊ ሰላም ይመለሳል። ነገር ግን ይህ ሰላም ለጥቂት ሰዓታት ብቻ የሚቆይ ነው። በዚህ ውጊያ ውስጥ የመጨረሻ አሸናፊ የለም። አንበሳው በወረሰው ግርማ ሞገስና ጉልበት ዙፋኑን ላለማጣት ሲታገል፣ ጅቧ ደግሞ በጽናት በብልሃትና ባልተሰበረ የቡድን መንፈሷ የአንበሳውን ዘውድ ለመቀማት ሁልጊዜ ትታገላለች። ይህ የአንበሶችና የጅቦች የዘመናት ጦርነት የአንድ ትውልድ ታሪክ ብቻ አይደለም። ተፈጥሮ እስካልቆመችና የአፍሪካ ምድር እስካለች ድረስ ይህ የደም አፍሳሽ የዙፋን ውጊያ ለዘላለም ይቀጥላል።
ቻናሉን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።